ይኸውልሽ ዶክተር በማዳኑ ስራ ተሳታፊ የታካሚውን ሁኔታ ማወቅና ግንዛቤ ማስጨበጥ መብት አለኝ። አንቺ ደግሞ እውነቱን አልነገርሽኝም ነበር። እውነት ነው። ያንን እንድታደርጊ አንድ ሰው ጠይቆሻል። አዝናለሁ። በአዲሱ ስራሽ ላይ ባንቺ ተስፋ አለኝ። ተመሳሳይ ስህተት እንዳይደገምሽ። ምንድን ነው ያልከኝ? አዲስ ስራ? ከነገ ጀምሮ ለስራ መምጣት አይጠበቅብሽም። በኤልሻና ሆስፒታል እንድትወስጂ ተመቻችቶልሻል። እኔ አንተ ጨክነህ እያባረርከኝ ነው። ግን ለምን? እንደ ክፍሉ ዳይሬክተርነቴ በአንቺ ላይ ውሳኔ የመስጠት መብት አለኝ። ለምን? እያስረዳሁሽ ነው። ከአንቺ ጋር መነጋገር የጠየቅኩህ እኮ ስልጠናዬን እዚህ እንደወስድ ለምን አትፈቅድልኝም ነው። አሁን ገባኝ። ምክንያቱም አናድጄ ነበር አይደል? የዛን ቀን ጠዋት የአደጋው ቦታ አላከበርኩም ነበር እና ማበሳጨው። ማታም ያልጋ ቁጥር 68 ታካሚን ኦፕሬሽን አደረግኩ፣ አበሳጨውህም። ዛሬ ጠዋትም እውነቱን አልነገርኩም ነበር፣ አናደርኩ። ከሰዓት በኋላ ያንተን ኦፕሬሽን ስራ ተቀበልኩ፣ ደግሜ አናደርኩ። ባጭሩ አልተመቸውም። ልክ ነኝ? ከእሱ ጋር ምንም አያገናኘውም። ተቀብያለሁ። ከትንሽ የገጠር ሆስፒታል ነው የመጣሁት እና የቢሮ አሰራሮችን መረዳት አልችልም። ነገር ግን በንጹህ ሕሊና መናገር እችላለሁ። በስራዬም ጥሩ ነበርኩ። ለአንተ መጥፎ አልነበርኩም። ለእኔ መጥፎ ሰው ነበርሽ፣ አልወጣኝም። ያ ከሆነ ለምንድን ነው ማትፈቅድልኝ? መጠየቅ አቁም። እና ለምን እንድለቅ ፈለግ? ኤልሻና ሆስፒታል አንድ የግል ሆስፒታል ቢሆንም፣ ቆይ ለምንድን ነው ስልጠናውን እዚህ ማልወስደው? የምን ጥያቄ ማብዛት ነው? ሆስፒታል የበታችሁ የበላዩን ትእዛዝ የሚያከብርበት ቦታ ነው። ይህንን አታውቂም?